ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? አንዳንድ ተማሪዎች የፈተናዎች እንድንሰራ ጠይቀውናል። ኦርጋኒክ ኬሚስትሪ ካሁን ፊት ያለ ኤግዛም ካለ ሼር አድርግልን ያሉ ተማሪዎች ስላሉ ዛሬ እስኪ አንድ ኤግዛም እኔ ተማሪዎችን የፈተንኳቸውን ኤግዛም ለመስራት እንሞክር። ከዛ ውስጥ ጥያቄዎች ምን አይነት ጥያቄዎች አፕል ላይ ያደርጉ ይችላሉ የሚለውን አንደርስታንድ ለማድረግ ይጠቅማችኋል ማለት ነው። ስለዚህ የመጀመሪያው ፓርት እንግዲህ እንደምታዩት እውነት ሐሰት ጥያቄ ነው። ትሩ ፎልስ አይተሞች አሉ 10 ጥያቄዎች። ከዛ ያን እንቀጥላለን። ስለዚህ ትሩ ፎልሱን ስንጀምር ምን የሚለው ዘ ኒክሎፊሊክ አታክ ኦን አምፕሮቶኔትድ ኤፖክሳይድ the reaction is a pure SN2 reaction ይላል። እንግዲህ ሪአክሽኖች the major chemistry reaction የሚባሉት ያው substitution, elimination, addition, rearrangement እና addition እና rearrangement ነኝ ሲር የምንለው the major reaction እንደሆነ አይተናል። substitution in chapter 4 ላይ አየን፣ elimination chapter 5፣ addition in chapter 6 ላይ አየን እና rearrangement ደግሞ chapter 9 ላይ አየን ማለት ነው። ስለዚህ ኤስኤን ሰብስቲቱሽን ስንል እንግዲህ ኤስኤን1 ኤስኤን2 ብለን በሁለት ከፍለነዋል። አሁን ኤስኤን2 ነው የሚለው ይሄ ኢፖክሳይድ ፕሮቶን አምፕሮቶኔ ዋት ኮል ኒክሎፊሊክ አታክ ኦፍ አምፕሮቶኔትድ ኢፖክሳይድ ኢዝ ዘ ቤስት ኤግዛምፕል ኦፍ ፒውር ኤስኤን2 ሪአክሽን ነው የሚለው። ይሄ ትክክል ነው። ቢኮዝ ዘ ሪአክሽን ኢዝ ዋን ስቴፕ ሪአክሽን ነው። ኢፖክሳይድ እንደምታውቁት ቦንድ ስትሬን ይኖረዋል። ሳይክሊክ ኢተር ማለት ነው። ሶ ሳይክሊክ ኢተር ላይ ደግሞ ሁሌም ቦንድ ስትሬን ስለሚኖር ይሄ ቦንድ ሃይሊ ሰሰፕተብል ቱ ብሬክ ነው። ሶ አሲድ ካታላይዝድ ኦር ቤዝ ካታላይዝድ ኢፖክሲዴሽን ካን ኦልሶ ቢ ዘ ቤስት ኤግዛምፕል ኦፍ ኤስኤን2 ነው የሚሆነው። ስለዚህ ትክክል ነው ማለት ነው። ሶ አንደኛ ላይ ያለው ጥያቄ መልሱ ትሩ ነው ማለት ነው። ሁለተኛ E2 reaction is regioselective because more substituted alkene is more stable ይላል። ሶ E2 reaction ያው regioselective ነው። SN2 reaction stereoselective ነው ብለናል። ስለዚህ እነኚህ ሪአክሽኖች ሞር regioselective stereoselective ስንል ስፔሻሊ E2 ላይ regioselective ስንል the more substituted alkene the more stable የሚለውን ነው የሚያሳየው። ስለዚህ ይሄኛውም ኦሬዲ ትሩ ነው ማለት። ስለዚህ ይሄም ትሩ ነው፣ ይሄም ትሩ ነው ማለት። ሶስተኛ dehydration of secondary and tertiary alcohol occurs via E1 ይላል። ይሄ ቻፕተር 5 ላይ የወጣ ጥያቄ ነው። ስለ ኤሊሚኔሽን ሪአክሽን ስናነሳ እንግዲህ ዲሃይድሬሽን ኦፍ ሰከንደሪ አልኮልም ሆነ ትሪሸሪ አልኮል ቪያ E1 አንደርጎ በመሆን ደብል ቦንድ ኦር አልኪንም ፎርም ያደርጋል። ይሄም ትክክል ነው ማለት ነው። ሶ ዚስ ኦልሶ ትሩ ነው ማለት ነው። አራተኛ ኮፕ ሪአክሽን ኢዝ አን ኤክሰለንት ሚንስ ኦፍ ኮንቨርቲንግ አሚን ኢንቱ ኦለፊን ይላል። እንግዲህ አሚንን ባይ 30% አሞኒያ ትሪት ማድረግ ነው። ያው the best example of አልኪን ፎርሜሽን ነው የኮፕ ሪአክሽን የምንለው። ሶ እሱም እንግዲህ አንዱ ትክክል ነው ማለት ነው። ሶ ዚስ ዋን ኦልሶ ትሩ ነው ማለት ነው። ዚስ ዋን ኦልሶ ትሩ ነው። ሶ ኤሌክትሮፋይል አር ኤሌክትሮን ሴኪንግ ግሩፕ ላይ ሄ ዳይሬክት ነው የመጣ። ኤሌክትሮፋይሎች ኤሌክትሮን ሴኪንግ ግሩፖች ናቸው። ኤሌክትሮን ችግረኛ ማለት ነው። ስለዚህ ልክ ነው ማለት ነው። ስድስተኛ አናልኪል ግሩፕ እንደ ሄትሮ አተም with one or more unshared electron pair directly bonded to the aromatic ring will be an ortho para directors ይላል። ይሄ ከቻፕተር 7 የመጣ ጥያቄ ነው። ስለ ዳይሬክቲንግ ኢፌክት አይተናል። ሶ ስለ ዳይሬክቲንግ ኢፌክት ስናይ አልኪል ግሩፕ ኦር ሄትሮ አተም with one or more unshared electron ከሆነ ሁሌም ኦርቶ ፓራ ዳይሬክተር እና አክቲቬተር እንደሆነ አይተናል። ስለዚህ ይሄም ትሩ ነው ማለት ነው። ሃይድሮጂን ሲያናይድ adds to an aldehyde or ketone to form cyanohydrin ይላል። ይሄ ቻፕተር 8 ጥያቄ ነው። ሶ aldehyde carbonyl carbon of an aldehyde or ketone react with hydrogen cyanide in order to produce cyanohydrin product ነው። cyanohydrin product ምንድነው ብለን ስንል if a single carbon have an OH moiety plus እዚህኛው ላይ ደግሞ if there is a carbon triple bond ናይትሮጂን ብለናል። this group is known as cyanohydrin። ስለዚህ ይሄም ትክክል ነው ማለት ነው። it's also true። ስምንተኛ ጥያቄ ሄሚአሴታል ፕሮዳክትስ ፎርምድ when one alcohols add to an aldehyde ይላል። እንግዲህ ሄሚአሴታል እና ሄሚኬታል ብለናል። ሄሚአሴታል ሄሚ ስንል ፓርሻሊ ማለት ነው። ስለዚህ አልዲሃይድን with a single unit of an alcohol react እንዲያደርግ ስናደርገው ሄሚአሴታል ይፈጥራል። with two molecule of alcohol or 2 mole of alcohol ሲሆን ደግሞ አሴታል ይፈጥራል።
ኬቶንን ዊዝ ሲንግል አልኮል ሪአክት እንዲያደርግ ስናደርገው ሄሚኬታል ይፈጥራል። ዊዝ ቱ ሞለኪል ኦፍ አልኮል ሲሆን ደግሞ ኬታል ይፈጥራል። ስለዚህ ይሄም ትክክለኛ ጥያቄ ነው ማለት ነው። ዘጠነኛ the reaction of an aldehyde or keto with phosphonemylide to form alkane ይላል። ሶ እንግዲህ the reaction of an aldehyde or ketone with phosphonemylide as a nucleophile አልኬን ሳይሆን አልኪን ነው የሚፈጥረው። ስለዚህ ይሄኛው ፎልስ ነው ማለት ነው። ሶ ይሄ ፎልስ ይሆናል ማለት ነው። አስረኛ ጥያቄ aldehyde or ketone react with primary amine to form enamine ይላል። ይሄም እንግዲህ an aldehyde or ketone react with a nucleophile of nitrogen ሲሆን ማለት ነው። ኢናሚን ሳይሆን ኢሚን ነው የሚፈጥረው። ስለዚህ ይሄም ፎልስ ነው ማለት ነው። ሶ 9 እና 10 በተከታታይ ፎልስ ነው። ሌላው ግን ሙሉ በሙሉ ትሩ ነው ማለት ነው። ሁለተኛው ፓርት ቀጥታ ምርጫ ጥያቄዎች ናቸው። choose the correct answer among the following alternative ይላል። እያንዳንዱ አንዳንድ ፖይንት አለው ይላል። ሶ አዳ ጥያቄ any negative ion or uncharged molecule with unshared electron pair or pi bond is known as dash ይላል። electrophile, nucleophile, orthoparadirectors all ይላል። ልብ በሉ any negative ion uncharged molecule with unshared electron pair or pi bond is known as electrophile, nucleophile, orthoparadirector all ይላል። ስለዚህ አሁን እዚህ በደንብ a negative ion unshared molecule with unshared electron pair or pi bond ነኝ። በአጠቃላይ አሁን orthoparadirector ብላችሁ እንዳትሸወዱ። እዚህ ጋር a negative ion uncharged molecule unshared pair electron pi bond ሲል በቀጥታ it is all about associated with nucleophile ነው ማለት ነው። አሁን ከኦርቶፓራዳይሬክተር ጋር ብዙ ሰዎች ሊምታታባቸው ይችላል because unshared molecule or unshared electron pair ካላቸው ኦርቶፓራዳይሬክተሮች ናቸው ስላልን ማለት። ነገር ግን they are negative ion አላልንም። any negative ion ከሆነ that is definitely nucleophile ነው የሚሆነው ማለት ነው። ሁለተኛ which of the following is not necessarily true? Yes, which of the following is not necessarily true regarding SN2 reaction ይላል። ሶ አሁን እዚህ ጋር which of the following is not necessarily true ሲል ፎልስ የሆነውን ነው የምንመርጠው ማለት ነው። A exhibit second order kinetics or the reaction is bimolecular ይሄ ልክ ነው። both the substrate and the nucleophile appear in the rate of the reaction ይላል። bimolecular ካልክ rate of reaction ላይ nucleophileም substrateም appear ያደርጋል። ይሄ ምንም ጥርጥር የለውም። the reaction is concerted reaction bond breaking and bond making occurs at the same time ይላል። yes concerted ማለት the reaction is one step reaction ማለቱ ነው። ስለዚህ SN2 reaction አንዱ ካራክተራይዝ የምናደርገው concerted መሆኑ ነው። the stereochemistry of the product is retained rather than inversion of configuration ይላል። ይሄ በፍጹም የሚሆን አይደለም። in SN2 reaction stereochemistry is always inverted ነው because of backside attack ስላለ invert ነው የሚሆነው እንጂ retained or invert ኦፕሽን የለውም ማለት። ይሄ ሆነ ማለት it is SN2 reaction ነው የሚሆነው ማለት ነው። SN2 reaction so stereochemistry of the product is retained rather than inverted የሚለው ይሄ ልክ አይደለም ማለት ነው። so answer is D ነው ማለት ነው። Williamson synthesis under a basic condition is based on the principle of dash ላል እንግዲህ Williamson synthesis it is the synthesis of unsymmetrical ether ነው። the synthesis of unsymmetrical ether ደግሞ the best example of SN2 reaction ነው because the reaction is one step ስለሆነ ማለት ነው። ስለዚህ ይሄኛው ትክክል ነው ማለት ነው። relative reactivity of an alkyl lead in E2 reaction which one is correctly matched ይላል። so እንግዲህ አሁን rate of reaction of an alkyl lead in elimination reaction bimolecular ውስጥ ነው እንግዲህ ማለት ነው። ዞሮ ካርቦካታይን ስታቢሊቲን ለማውራት ስለፈለገ ካርቦካታይን ስታቢሊቲ ደግሞ ሁሉ ጊዜም ቢሆን tertiary carbocation stable than that of secondary is more stable than that of primary ነው የሚሆነው። ስለዚህ እዚህ ጋር tertiary greater than secondary greater than primary ይላል። so definitely እዚሁ ጋር መርጠን ማለፍ እንችላለን። እዚህም ብንመጣ primary greater than አይሆንም። እዚህ ብትመጡ secondary tertiary greater than primary ይላል ፈረሰ። እዚህ ብትመጡ secondary greater than tertiary ይሄ ፈረሰ። ስለዚህ in case of alkyl halide reactivity toward E2 reaction always tertiary greater than secondary greater than primary ነው የሚሆነው ማለት ነው። አምስተኛ ጥያቄ which one of the following statement is not true ይላል። አሁንም which one is false ማለቱ ነው ማለት ነው። A according to that rule the major alkene with the or the major product is the alkene with
more substituted double bond ይላል። B according to Hofmann rule the major alkene has the less substituted double bond ይላል። C the primary alkyl halide undergo only E1 elimination reaction ይላል። D reaction or E2 reaction is favored by the high concentration of strong base and aprotic solvent ይላል ማለት ነው። ስለዚህ ከተሰጡት አማራጭ ውስጥ ፎልስ የሆነ የቱ ነው? አሁን E2 reaction is favored at high concentration of strong base and aprotic ይሄ ልክ ነው። E1 reaction is by weak base and aprotic solvent ይላል። ኦኬ yes ይሄም ኤግዛክትሊ ልክ ነው። according to Hofmann rule the major alkyl base ይሄም ልክ ነው። according to Zeth's rule ይሄም ልክ ነው። primary alkyl halide undergo only E1 elimination reaction የሚለው ይሄ ልክ አይሆንም ማለት ነው። ስለዚህ ፎልስ የሆነው ይሄ ይሆናል ማለት ነው። ስድስተኛ ጥያቄ blank is the characteristics of the compound with carbon carbon double bond ይላል። A addition reaction, B substitution reaction, C elimination reaction, D rearrangement reaction ይላል። ሶ እንግዲህ ካርበን ካርበን ደብል ቦንድ ከሆነ ቤስት ሪአክሽናቸው ሁሌ አዲሽን ሪአክሽን ነው የሚሆነው። ሶ አዲሽን ሪአክሽን is the characteristics of the compound with carbon carbon double bond የሚለው ያስማማናል። substitution for carbon carbon single bond ነው። elimination for the carbon carbon double bond formation ነው እንጂ የራሳቸው ሪአክሽን አይደለም። rearrangement is another scenario። ስለዚህ ትክክለኛው መልስ ኤ ይሆናል ማለት ነው። ሰባተኛ which rule state that the addition of hydrogen halide or HX of an symmetrical alkane the hydrogen atom are to the carbon of the double bond that has a greater number of hydrogen in number ይላል። so which rule state that the addition of hydrogen halide or HX to an symmetrical alkane the hydrogen add to the carbon of the double bond that has a greater number of hydrogen. A Markov-Ingov rule, B Zeth's rule, C Hofmann, D Williamson ይላል። ሶ እንግዲህ ይሄ ቻፕተር 6 ነው። ሶ አዲሽን ሪአክሽን ነው የሚያወራልን ስለ አዲሽን ኦፍ ሃይድሮጂን ሃላይድ ስፔሻሊ ስንደምር ማርኮቭ-ኢንኮቭ ምንድነው የሚለው እንግዲህ አንሲሜትሪካል አልኪል ላይ ስንደምር ሃይድሮጂን ሁልጊዜም ካርበን ሃቪንግ ላርጅ ነምበር ኦፍ ሃይድሮጂን ላይ ሄዶ አታች ይሆናል። ኤክስ ደግሞ ካርበን ቢሪንግ ኤልኤስ ነምበር ኦፍ ሃይድሮጂን ላይ ሄዶ አድ ይሆናል የሚለው ያም እንደዛ የሚለው ሰውዬ ደግሞ ማርኮቭ-ኢንኮቭ ሩል ይባላል ነው። ስምንተኛ the addition of nucleophile to alpha beta unsaturated carbonyl compound at the beta position is dash ይላል። ይሄ ቻፕተር ጥያቄ ነው። so Michael addition, Kopp reaction, Hofmann elimination, Fischer projection ይላል። so እንደምንም ቢሆን Fischer projection የሚባል መልስ እዚህ ጋር አይሆንም። Hofmann eliminationም አይሆንም። Kopp reaction is another scenario አይሆንም። Michael addition ግን the addition of nucleophile to alpha beta unsaturated carbonyl compound at the beta position ይላል። so the answer is A ይሆናል ማለት ነው። so Michael addition is the addition of nucleophile to alpha beta unsaturated carbonyl compound at the beta position ነው ማለት ነው። ዘጠነኛ which one of the following is false regarding radical reaction ይላል። ይሄም የቻፕተር 6 ጥያቄ ነው። the bond breaks through homolytic bond cleavage or homolysis ይላል። B radical is a reactive intermediate with a single unpaired electron ይላል። C radical is highly reactive and unstable ይላል። D radical also called free radical species with unshared electron ይላል። E radical possess single electron so half-headed arrow can be used ይላል። F the intermination free radical intermination reaction free radical is formed where is no radical formation is in propagation step ይላል ማለት። ስለዚህ ከተሰጡት ኦልተርኔቲቮች ውስጥ ፎልስ የሆነው የትኛው ነው ነው ጥያቄው። ሶ ቦንድ ብሬክስ through homolytic bond cleavage or homolysis ይሄ ልክ ነው። radical is reactive intermediate with single ይሄ በጣም ልክ ነው። radical is highly reactive and unstable ይሄ ምንም ጥርጥር የለውም ልክ ነው። radical also called free radical species ይሄም በጣም ልክ ነው። radical possess single electron so half-headed arrow ነው የምንጠቀመው ብለናል። ይሄም በጣም ልክ ነው። intermination free radical is formed የሚለው በፍጹም ይሆን አይደለም። intermination step no free radical is formed and stable product can be formed. in propagation step no radical formation ይላል። እዚህ ደግሞ radical plus free stable product can be formed ይላል። in initiation step
only free radical is formed, so the answer is F ይሆናል ማለት ነው። አስረኛ ጥያቄ which one is the criteria of aromaticity ይላል። ይሄ ቻፕተር 7 ጥያቄ ነው ስለ aromatic compound። so which one is the criteria of aromaticity? A, the molecule is planar ይላል። ይሄ ማለት all atom in the molecule lay in the same plane ወይም ደግሞ sp2 hybridized carbon ናቸው ማለት ነው። so ይሄ definitely ልክ ነው። the molecule is fully conjugated or p orbital in every atom come in the ring ይሄ በጣም ልክ ነው። the molecule has 4n plus 2 pi electron where n is 0 or any positive integer ይላል። so ይሄ ማለት ሃከል ሩል የምንለው ነው። so the molecule fulfill ሃከል ሩል so ይሄም በጣም ልክ ነው። so the molecule is acyclic or a ring of an atom ይላል። እዚህ ጋር ተበላሽቷል ማለት ነው። ለምክንያቱም acyclic ሳይሆን the molecule must be cyclic ነው መሆን ያለበት። so ይሄኛው false ነው ማለት ነው። ጠየቅነው which one is a criteria of aromaticity ይላል። ስለዚህ ይሄ ነው፣ ይሄኛው ግን አይደለም። ስለዚህ which of the following is not የሚል እዚህ ጋር ብንጨምርበት which of the following is not ብንል የተሻለ ነው ማለት ነው። ምክንያቱም ሁሉም criteria of aromaticity ናቸው። ይሄም ይሆናል፣ ይሄኛው ግን እዚህ ጋር acyclic የሚለው ላይ ወርቋል። ስለዚህ ጥያቄው በራሱ ኮሬክሽን ያስፈልገዋል። which of the following is not a criteria of aromaticity ከሆነ ይሄ ነው። which of the following is a criteria of aromaticity ከተባለ ደግሞ እዚህ ጋር ሌላ ተጨማሪ ምርጫ ማስቀመጥ አለብን። E ብለን all except D ማለት አለብን ማለት ነው። all except except D ማለት አለብን ማለት ነው ይሄን ጥያቄ። ሶ ዞሮ ግን ይሄኛው ልክ እንዳልሆነ ታውቁ ያስፈልጋል። blank causes aromatic ring to be more reactive than benzene ይላል። አሁንም እዛው ቻፕተር 7 ላይ ነን። blank causes the aromatic ring to be more reactive ስለዚህ aromatic ring or benzene የበለጠ ሪአክቲቭ እንዲሆን የሚያገዘው ምንድነው ነው? activating group, deactivating group, electron withdrawing group እንደስ ይላል። ስለዚህ አንድ ግሩፕ ሞር አክቲቭ እንዲሆን or ሪአክቲቭ እንዲሆን አገዘ ማለት activating group ወይም ኦርቶ ፓራ ዳይሬክተር ነው እንጂ deactivating or electron withdrawing group አይደለም ማለት። ስለዚህ A ነው። strong electron withdrawing group such as nitro, carboxyl and sulfone are blank ይላል። deactivating group, meta directors, electron withdrawing group all ይላል። ሶ ይሄ all ነው ምክንያቱም ስትሮንግ ኤሌክትሮን ዊዝድሮዊንግ ግሩፖች ሁሌም they are ዲአክቲቬተሮች ናቸው። ዲአክቲቬተር ንካል በሌላ ስማቸው ሜታ ዳይሬክተሮች ናቸው። ሜታ ዳይሬክተሮች ደግሞ እንግዲህ ያው ኤሌክትሮን ዊዝድሮዊንግ ግሩፕ እዚህ ራሱ ስትሮንግ ኤሌክትሮን ዊዝድሮዊንግ ግሩፕ ነው ስላለ ዞሮ መልሱ ዲ ይሆናል ማለት ነው። 13ኛ the electron donation through sigma bond is known as ይላል። A resonance effect, B inductive effect, C substitution effect, D anisotropic effect ይላል። እንግዲህ ምን ብለናል ቻፕተር 7 ላይ some group can activate the benzene ring, some group can deactivate the benzene ring። ይሄ ማለት ቤንዚን ሪንጉን ላይ የምናስቀምጣቸው ሰብስቲቲዌንት ወይ አክቲቬተሮች ናቸው ወይ ደግሞ ዲአክቲቬተሮች ናቸው ብለናል። ስለዚህ አሁን ኤሌክትሮን ዶኔት የሚያደርጉ ከሆነ አክቲቬተሮች ናቸው። ኤሌክትሮን ዊዝድሮ የሚያደርጉ ከሆነ ደግሞ ዲአክቲቬተሮች ናቸው። አሁን ኤሌክትሮን ዶኔት ያደርጋሉ ወይም ደግሞ ኤሌክትሮን ዊዝድሮ ያደርጋሉ ሲል እንዴት የሚለው ነው እዚህ ጋር እየጠየቀን ያለው። አሁን ኤሌክትሮን ዶኔሽን ወይም ሆነ ኤሌክትሮን አክሴፕታንስ በሁለት መንገድ ነው የሚካሄደው ብለናል። አንዱ ኢንዳክቲቭ ኢፌክት የምንለው ነው፣ ሌላኛው ደግሞ ሪዞናንስ ኢፌክት ነው። ሶ አሁን አን ኤሌክትሮን ዶኔሽን ስሩ ሲግማ ቦንድ ከሆነ ሁሌም ኢንዳክቲቭ ኢፌክት ነው የምንለው፣ ግን አን ኤሌክትሮን ዶኔሽን ስሩ ፓይ ቦንድ ከሆነ ደግሞ ሪዞናንስ ይሆናል ማለት ነው። እኛ የተጠየቅነው ስሩ ሲግማ ቦንድ ስለሆነ ኢንዳክቲቭ ኢፌክት የሚለው ትክክለኛ መልስ ነው ማለት ነው። 14ኛው two molecule of an aldehyde or ketone react with each other in the process of in the presence of base to form blank ይላል። so two molecule of an aldehyde or ketone react with each other in the presence of a base to form beta hydroxycarbonyl compound and beta diketones amino aldehyde carbonyl compound ነን ይላል። so two molecule of aldehyde or ketone ይሄ ማለት two molecule of aldehyde ወይ ደግሞ two molecule of ketone ናቸው ሪአክት የሆኑት ማለት ነው። ስለዚህ ያኔ ምን ይፈጠራል? so beta hydroxycarbonyl አሁን አልዶል ኮንደንሴሽን ነው ማለት ነው ሪአክሽኑ። ስለዚህ አልዶል ኮንደንሴሽን ላይ ምንድነው የሚፈጠረው ነው አሁን ጥያቄያችን። ስለዚህ አልዶል ኮንደንሴሽን ላይ ደግሞ ቤታ ሃይድሮክሲ ካርቦኒያል ነው የሚፈጠረው። ቤታ ሃይድሮክሲ አልዲሃይድ ስንጠቀም ይሆናል። ቤታ ሃይድሮክሲ ኬቶንን ስንጠቀም። ስለዚህ two molecule of aldehyde
ሪአክት ሲያደርጉ ቤታ ሃይድሮክሲ አልዲሃይድ ይፈጠራል። ቱ ሞለኪል ኦፍ ኬቶን ደግሞ ሪአክት ሲያደርጉ ቤታ ሃይድሮክሲ ኬቶን ይፈጠራል። ጥያቄው ኦር ስላለው ኦፕሽን ስላለው ስለዚህ ኤ ነው ማለት ነው። 15ኛ the product of Claisen condensation is dash ይላል። ሶ Claisen condensation ማለት አሊስተር ኮንደንሴሽን ነው ብለናል። ሶ አሊስተር ኮንደንሴሽን ደግሞ always the product is beta keto esters beta keto ester ነው የሚሆነው ማለት ነው። 16ኛ the process of forming an enol react with imine from formaldehyde in the primary or secondary amine to yield beta amino alkyl is called managed condensation, Claisen condensation, Wittig reaction, cyanohydride reaction ይላል። cyanohydride reaction በፍጹም አይሆንም፣ Wittig reactionም በፍጹም አይሆንም ማለት ነው። አሁን ዞሮ ከማኔጅ ኮንደንሴሽን እና Claisen condensation ነው። Claisen condensation ኢስተር ኮንደንሴሽን ነው ብለናል። እኛ ግን እዚህ ጋር የፈጠርነው ፕሮዳክት ቤታ አሚኖ አልካይል ስለሆነ ይሄን ኮንደንሴሽን የምንለው ማኔጅ ኮንደንሴሽን ነው ማለት ነው። ስለዚህ ማኔጅ ኮንደንሴሽን ማለት is the process of forming an enol react with an imine from formaldehyde and the primary or secondary amine to form beta amino alkyl compound or seed base ይባላል በሌላ ስሙ። ስለዚህ ኤ ትክክለኛው መልስ ነው ማለት ነው። 17ኛ during alkylation removing a proton from a carbonyl compound using strong base such as LDA and then adding the appropriate alkyl halide takes place. So LDA stand for in chapter 8 ጥያቄ ነው የተጠየቅነው። እንግዲህ alkylation reaction ነው ሪአክሽኑ። in alkylation reaction ደግሞ there is a formation of carbon new bond አለ። እሱም የሚሆነው አት አልፋ ካርበን ላይ በሚፈጠሩ ዲፕሮቶኔሽን ነው ብለናል። ያንን ዲፕሮቶኔሽን የምናካሄደው ደግሞ በኤልዲኤ ነው። ኤልዲኤ ደግሞ ምንድነው ነው? ኤልዲኤ ማለት ሊቲየም ዳይፕሮፓይል አሚን ይላል፣ ሊቲየም ዳይሶፕሮፓይል አማይድ ይላል፣ ሊቲየም አልሙኖ ሃይድራይድ ይላል ነን ይላል። ስለዚህ ሊቲየም ዳይሶፕሮፓይል አማይድ ነው ማለት ነው። ስለዚህ ቻፕተር 8 ማየት ትችላላችሁ። 18ኛ አልዲሃይድ ኦር ኬቶ ሪአክት ዊዝ ሰከንደሪ አማይን ቱ ፎርም ይላል። ሶ እንግዲህ አልዲሃይድ ኦር ኬቶ ዊዝ ሰከንደሪ ከሆነ ሁሌም ኢናሚን ነው፣ ፕራይመሪ ከሆነ ደግሞ ሁሌም ኢሚን ይሆናል ማለት ነው። ስለዚህ አሁን አልዲሃይድ ኦር ኬቶ ዊዝ ሰከንደሪ አማይን ስላለን ኢናሚን ነው ፎርም የሚሆነው ማለት ነው። 19ኛው ጥያቄ ሪአክሽን ኦፍ አልዲሃይድ ኦር ኬቶ ዊዝ ፎስፎኔሚላይድ ኢዝ ናውን አስ ይላል። ሄሚ አሴታል aldol condensation, Wittig reaction, Manich reaction ይላል። ሶ ዘ ሪአክሽን ኦፍ አልዲሃይድ ኦር ኬቶ ዊዝ ፎስፎኔሚላይድ ነው። ፎስፎኔሚላይድ እዚህ ጋር እንግዲህ አክታሲ ኒክሎፋይል ነው። ስለዚህ ይህን ሪአክሽን እንግዲህ ባጭሩ Wittig reaction ነው የምንለው። the product of Wittig reaction ደግሞ ሁሌም አልኪን እንደሆነ ልናውቅ ያስፈልጋል ማለት ነው። so alkene is a product of what we call Wittig reaction ነው። so Wittig reaction ማለት the reaction of aldehyde or keto with ፎስፎኔሚላይድ ይሆናል ማለት ነው። 20ኛው ጥያቄ which of the following is the application of aromatic substitution reaction ይላል። ቻፕተር 7 ነው። ሃሎጂኔሽን፣ ሰልፎኔሽን፣ ናይትሬሽን፣ ፍሬደር-ክላፍትስ አሲሌሽን ኦል ይላል። ይሄ ምንም ጥርጥር የለውም ኦል ነው። ቻፕተር 7ን 7 መጨረሻውን ያየ ሰው በቀላሉ ይመልሰዋል ማለት ነው። ስፔሻሊ ፓርት 2 ቪዲዮ ማለት ነው። so which of the following is the application of aromatic substitution ነው የሚለው ሁሉም ይሆናል። ሃሎጂኔሽን ቤንዚንን ከሃሎጂን ጋር ሪአክት እንዲያደርግ መፍቀድ ነው። the presence of lewis acid፣ ሰልፎኔሽን ከሰልፈሪክ አሲድ ጋር ሪአክት እንዲያደርግ መፍቀድ ነው። ናይትሬሽን ከናይትሪክ አሲድ፣ ፍሬደር-ክላፍት አሲሌሽን ስንል ከአሲያል ግሩፕ ጋር ሪአክት እንዲያደርግ ማለት ነው። ብንጨምር ፍሬደር-ክላፍት አልካይሌሽን የሚኖረናል። ቤንዚንን ከአልካይል ግሩፕ ጋር ሪአክት እንዲያደርግ ማድረግ ነው። ስለዚህ በአጠቃላይ ይሄን ይመስላል ማለት ነው ምርጫችን። ቀጣይ ፓርት ላይ አሴ ታይፕ ኩዌሽን ነው። አሴ ታይፕ ኩዌሽን ምንድነው የሚለው የመጀመሪያው እንግዲህ አንደኛው ጥያቄ guess the missing product for the given reaction ቢለው ነው። ስለዚህ ሪአክታንቱ ከሰጥቶናል ፕሮዳክቱን ገስ እንድናደርግለት ይፈልጋል ማለት ነው። ስለዚህ ሪአክታንት ከተሰጠ ፕሮዳክታችን ምን ይሆናል የሚለውን በደንብ አድርገን ገስ ማድረግ እንችላለን ማለት ነው። ሶ የመጀመሪያውን እንግዲህ ስናየው እዚህ ጋር ቤንዚን ሪንግ ነው የተሰጠን። እዚህ ጋር ክሎሪን አለ። አይረን ክሎራይድ at 25 ዲግሪ ሴልሺየስ ይላል። እዚህ ጋር ያለው ፕሮዳክት ማን ሊሆን ይችላል ነው ጥያቄው። ሶ ቤንዚን ሪንግ ላይ ክሎሪን የጨመርነው በቀላሉ ክሎሪኔሽን ነው እያካሄድን ያለነው። ቻፕተር 7 ነው ሪአክሽኑ ማለት ነው። ስለዚህ ክሎሪኔሽን ከሆነ እያካሄድ ያለነው በቀጥታ what the product is known as ክሎሮ ቤንዚን ነው የሚሆነው። ክሎሮ ቤንዚን ማለት ደግሞ ያው እንግዲህ ለድሮይንጉ ይቅርታ እንጠይቃለን። ያው
በእንትን ስለሆነ ድሮ የምናደርገው ለዛ ነው የሚወለጋገደው። ሶ ይሄ ቤንዚን ነው። ሶ እዚህ ጋር መተን ክሎሪንን መጨመር ነው ማለት ነው። ይሄ ፕሮዳክታችን ነው ማለት ነው። ለምን ቤንዚን ላይ ክሎሪኔሽን ነው፣ ሉዊስ አሲድ ነው የተሰጠን። ስለዚህ አፕሊኬሽን ቅድም የምርጫ ላይ ያየነው ጥያቄ በተዘዋዋሪ መጣ ማለት ነው። እዚህ ጋር ደግሞ አልኮል ነው የተሰጠን። ሶ ፎስፎሪክ አሲድ እና ከፍተኛ ሙቀት ተጠቅመዋል። 85% ፎስፎሪክ አሲድ እንጠቀም ነው። ምንድነው እያወራ ያለው? ሶ ዲሃይድሬሽን ኤሊሚኔሽን ሪአክሽን ነው እያካሄደን ያለነው። ሶ ኤሊሚኔሽን ሪአክሽን ላይ ደግሞ ሁሌም ፕሮዳክቱ አልኪን ነው ብለናል። ሶ አድርገን እናረጋለን። አሁን እቺን OH ከዚህ ጋር አንድ ሃይድሮጅን እንዳለች እንዳትዘነጉ በውስጡ አቂ። ሶ እቺን ሃይድሮጅን እና ይሄንን በጋራ አንድ ጋር ማምጣት ውሃ እንሰራለን። ያን ጊዜ እዚህ ጋር ደብል ቦንድ ይኖረናል ማለት። ስለዚህ ይሄ ነው የሚሆነው ማለት ነው። ፕሮዳክቱ ውሃ ይወጣል። ስለዚህ እቺኛዋን ነው የተፈለገው አልኪን የምትለዋን ፕሮዳክት ነው የተፈለገው። ዛት ሳይክሎ ሄክሲን ሳይክሎሄክሲን ዘ ፕሮዳክት። እዚህ ስትመጡ ደግሞ እንግዲህ ደብል ቦንድ ነው ካርቦን ካርቦን ደብል ቦንድ የተሰጠኝ። እዚህ ጋር ብሮሚን ካርቦን ቴትራክሎራይድ ሬድ ይላል። ሶ ይሄ ደግሞ የሚያሳየው ብሮሚኔሽን ሪአክሽን ነው። ሶ ብሮሚኔሽን ሪአክሽን ላይ ደግሞ ሁሌም ምድር የተፈጠረው ያው ዲሃሎ አልኬን ነው። ዲሃሎ አልኬን ነው የሚፈጠረው። ሶ ዲሃሎ አልኬን እንዲህ እናረግና ሶሪ ያው እቺ እንደሌለች ቁጥሩ እናንተ። ሶ እዚህ ጋር ብሮሚን እዚህ ጋር ብሮሚን ይኖረናል ማለት ነው። ለምን እቺ ደብል ቦንድ ተጻፋና እዚች ጋርና እዚች ጋር ብሮሚንን ማስቀመጥ ማለት ነው። ዞሮ ዞሮ ዲሃሎ አልኬን ይባላል። ይሄንን ነው የምንፈጥረው። እዚህ ስትመጡ ደግሞ እቺ እንግዲህ ቶሉን ነች። እዚህ ጋር ናይትሪክ አሲድ እና ሰልፈሪክ አሲድ ተሰጥቶናል። ሶ አሁን ሰብስቲቱሽን ሪአክሽን ነው የተፈለገው። ሰብስቲቱሽን ሪአክሽን እንዲያካሄድ የተፈለገው። ሁለተኛ ደግሞ አሁን እዚህ ጋር ቻፕተር 7 ኦርቶ ፓራ ዳይሬክተር የሚለው ማስታወስ ነው። እንደምታውቁት እቺ ግሩፕ ሚቲል ግሩፕ ኦርቶ ፓራ ዳይሬክተር ነች። ሶ ኦርቶ ፓራ ዳይሬክተር ከሆነች ደግሞ ፕሮዳክታችን አት ኦርቶ ፓራ ፖዚሽን ላይ ሰብስቲቱት ይሆናል። ወይ እዚች ጋር ወይ ደግሞ እዚች ጋር ወይ ደግሞ እዚች ጋር ነው ሰብስቲቱት የሚኖረን። ሰብስቲቱታችን ማን ነች ብለን ስንል ከዚህኛው ጋር ጄኔሬት የምናደርጋት እሷም ናይትሮኒየም አዮን ነች። ናይትሮጂን ኦ ደብል ቦንድ እዚህ ወርታች ኦ ደብል ቦንድ ናይትሮጂን ላይ ግን ፕላስ ማለት ይሄ ባለ በሌላ አባባል ናይትሮ እቺ ማለት ሶችን እናመጣና አሁን እቺን እናመጣና እዚህ ጋር እንደምራታለን ወይ ደግሞ እዚህ እንደምራታለን ወይ ደግሞ እንደዚህ ሄደን በዚህኛው ጋር አመጣን እንዲህ እንደምራት እንችላለን። ሶ ዞሮ ዞሮ ፕሮዳክቱን ስንጽፈው ያው እንግዲህ ለሚወለጋገደው ነገር ይቅርታ ጠይቅ ያለው። ሶ እዚች ጋር እቺን መርሳት የለባችሁም ስትጽፉ። እቺ ሲሪዝ ያለች ስለዚህ እዚህ ጋር ኦርቶ ነው። ሶ እዚህ ታመጡና ናይትሮ አድ ማድረግ ትችላላችሁ። እዚህ ጋርም ኦርቶ አለ። ሶ ናይትሮ መጨመር ትችላላችሁ። እዚህም ፓራ አለ። በቃ ይሄ ነው ፕሮዳክታችን ማለት የዚህ ጥያቄ። እዚህ ስመጡ ናይትሮን ያለው ናይትሮ ግሩፕ በራሱ ሜታ ዳይሬክተር ነው። አሁንም ተመልሶ እዚህ ጋር ናይትሬሽን አለ። ናይትሮ ግሩፕ ነው ከዚህም ጄኔሬት የምናደርገው። ስለዚህ አሁን ናይትሬሽን ነው አት ሜታ ፖዚሽን ነው ማለት ነው። እዚህ ጋር በተቻለ መጠን አሳንሼ ለመጻፍ ለሞከር እዚህችን ፕሮዳክት እዚህ ደብል ቦንድ አለኝ፣ እዚህም ደብል ቦንድ አለኝ፣ እዚህም ደብል ቦንድ አለኝ። እዚህ ጋር ራሱን ናይትሮን እናስቀምጠዋለን። ሶን ከዚህ ተነስተን 1 2 3 እዚች ጋር ምን ይኖረኛል? ናይትሮ ይኖረኛል ማለት ነው። ወይም ደግሞ በዚህም ብመጣ እዚች ጋር ናይትሮ ይኖረኛል ማለት ነው። ሁለት አለ። ሶ ይሄን ይመስላል ማለት ነው። ይሄ ቻፕተር 7 ላይ ያየነው ዳይሬክቲንግ ኢፌክት ነው። እንግዲህ ቻፕተር 7ን ቪዲዮ በደንብ ስለተሰራ ፓርት 1 እና ፓርት 2 በደንብ ማየት ነው ማለት ነው ከእናንተ የሚጠበቀው። ሶ እንዲህ ያሉ ጥያቄዎች ኤክስፔክት ማድረግ አለባችሁ ማለት ነው። ከዛ እዚህ መጣና አሁንም ሁለተኛ ጥያቄም ገስ ሚሲንግ ፕሮዳክት ነው የሚለው። እዚህ ጋር ሶዲየም ቦሮሃይድራይድ ተሰጥቶኛል እንደ ፕሬዘንስ ኦፍ አሲዲክ ሚዲያ ወይም ሃይድሮኒየም አዮን። እዚህ የተፈጠረው ደግሞ ቡታኖል። ቡታኖል ደግሞ አልኮል ነው። ሶ እዚህ ጋር የሆነ ነገር ተጠይቀናል ማለት ነው።
እዚህ ጋር የሆነ ነገር እንድናመጣ ተፈልጓል ማለት ነው። ሶ ይሄኛው ሪዲዩሲንግ ኤጀንት መሆኑን ካወቅን ምንድነው ሪዲዩስ ሆኖ ወደ አልኮል የተቀየረው የሚለውን ማስተዋል ነው የሚጠይቅብን። ስለዚህ አልዲሃይድ ወደ አልኮል ሪዲዩስ ይሆናል ሶዲየም ቦሮሃይድሬት ካለ። ስለዚህ አልዲሃይዷ ማነች ሲባል ቡታናል ናት ማለት ነው። ሶ እዚህ ጋር ማነች የምትሞላው CH3 CH2 አሁንም CH2 ከዛ እዚህ ጋር ካርቦኒያል ካርበን እዚህ ጋር ደግሞ ሃይድሮጂን ይሆናል ማለት ነው። ለምን አልዲሃይድ ነው። 1 2 3 4 ሶ ይሄኛው ማን ነው ባጭሩ ቡታናል ነው ማለት ነው። ሶ ቡታናልን ወደ ቡታኖል ቀየር ነው ማለት ነው። ቡታናልን ወደ ቡታኖል ኢን ዘ ፕሬዘንስ ኦፍ ሶዲየም ቦሮሃይድራይድ ኤንድ ሃይድሮኒየም አዮን። ሶ ይሄ ቻፕተር 8 ጥያቄ ነው። ይሄም እዛ ማየት ይቻላል ማለት ነው። እዚህ መጣና ደግሞ አልኮል ሰጠኝ፣ አሲድ አሴታሊክ ሰጠኝና እዚህ ጋር ሄሚያሴታል ፈጠረ። ሌላ ጨማሪ አልኮል በኤችሲኤል ተጠቀመና መጨረሻ ላይ እዚህ ጋር ኬታል ሰጠኝ ማለት ነው። ኬታል ቺ ፕሮዳክት ኬታል ነው የምትባለው። ለምን ሲባል 2 OR ተመሳሳይ ካርበን ላይ ስለሆነ ማለት ነው። ስለዚህ ኬታል የሚፈጠረው ደግሞ ከኬቶን ነው ስላልን ይሄኛው 1 2 3 ካርበን ያለው 3 ካርበን ያለው ካርቦኒያል ካርበን ወይም ደግሞ ኬቶን ማን ነው ብለን ስንል አሴቶን ነው ማለት ነው። ስለዚህ እዚህ ቢ ላይ የምንሞላው ማን ነው አሴቶን ነው ማለት ነው። ሲምፕለስ ኬቶን ያልናትን ነው ማለት ነው እንላለን። ከዛ እንዲህ እናደርጋለን። እዚህ ጋር አሁንም CH3 ይኖረናል። CH3 ይኖረናል። እዚህኛው ጋር ደግሞ የተለመደው ካርቦኒያል ካርበን ይኖረኛል። እቺ እንግዲህ አሴቶን የምንላት ነች ማለት ነው። አሴቶን ሶ አሴቶን ከአልኮል ጋር ሪአክት ሲያደርግ ሄሚያሴታል ይሰጠናል። ሄሚኬታል ይሰጠኛል። ሄሚኬታል ደግሞ ፈርዘር አሁንም በአልኮል ሪአክት እንዲያደርግ ሳደርገው ደግሞ ኬታል ይሰጣል ማለት ነው። ሶ በዚህ ወይ ፕሮዳክቶችን ገስ የማድረግ አቅማችሁን ከፍ ማድረግ ትችላላችሁ ማለት ነው። የመጨረሻው ጥያቄ show the mechanism of nitration and sulfonation or ነው የሚለው sulfonation reaction with necessary step ይላል። 5 ፖይንት አለው። only one among the two aromatic substitution reaction ከሁለቱ አንዱ ምርጣችሁ ስሩ ነው ወይ sulfonation ወይ nitration። ግን ምን አሳዩ ነው የሚለው mechanism of reactionን አሳዩ ነው የሚለው ማለት ነው ጥያቄው። ስለዚህ የዚህን ጥያቄው ቀጥታ ወደ ፓወርፖይንት ልውሰዳችሁና ፓወርፖይንቱን እዛ ላይ ብናየው የተሻለ ይሆናል ማለት ነው። አሁን ለምሳሌ ሰልፎኔሽን ብንል ሰልፎኔሽን እዚህ እንግዲህ እንደምታዩት ሰርተናል። አሁን ሰልፎኔሽን ወይም ናይትሬሽንን መካኒዝም ኦፍ ሪአክሽኑን አሳዩ ነው የተባለው። መካኒዝም ኦፍ ሪአክሽን እዚህ ጋር እኔ በደንብ አድርጌ ተሰርቶ ተቀምጦላችኋል። አሁን ፈርስት ስቴፕ ሁሌም ጄኔሬሽን ኦፍ ኤሌክትሮፋይል ነው። ለምን ኤሌክትሮፋይል የለንም? ኒኩሎፋይሉ ቤንዚን ሪንጉ ነው ይታወቃል፣ ግን ኤሌክትሮፋይሉ የለንም። ስለዚህ ኤሌክትሮፋይሉን ጄኔሬት ለማድረግ ሰልፈሪክ አሲድን ከሰልፈሪክ አሲድን ነው እንግዲህ ብሬክ ዳውን በማድረግ ሰልፎኒየም አዮንን የምናገኘው ማለት ነው። እቺ ሰልፎኒየም አዮናችን ናት ኤሌክትሮፋይላችን ማለት ነው። ለምን ቢባል ሰልፈርን እንደምታዩት ኦክሲጅን ኦክሲጅን ደብል ቦንድ ፈጥሯል። ኦክሲጅን ደግሞ ኤሌክትሮን አትራክት ስለሚያደርግ ከሰልፈር ላይ ሰልፈር ወደደችም ጥላችን ኤሌክትሮፋይል ትሆናለች ማለት ነው። ስለዚህ የመጀመሪያው ስቴፕ ኤሌክትሮፋይሏን ጄኔሬት ማድረግ ነው። ሁለተኛው ስቴፕ ላይ ግን ቤንዚን ዊዝ ኤሌክትሮፋይል ሪአክት እንዲያደርጉ ማድረግ ነው ማለት ነው። ሁሌም ቀስቱ ከቤንዚን ሪንግ ነው መነሻው። ለምን ፓይ ቦንድ ኒኩሎፋይል ነው ብለናል ቅድም። ስለዚህ ከዚህ ተነስተን እቺን አታክ ስናደርግ ይሄ ቦንድ ብሬክ ነው የሚያደርገው ግዴታ ነው። እዚህ ጋር ይሄ መጣ፣ ይሄ ሲጠፋ ደግሞ እዚህ ጋር ፕላስ ነው የሚሆነው። እዚህ ጋር ፕላስ ሆነና ይሄኛው ሰልፎኒየም አዮን እዚህ ጋር ኦክሲጅን ማይነስ ሆነ ማለት ነው። አሁን በተቻለ መጠን እቺ ፕላስ አጥፍቶ ደብል ቦንድ እዚህ መጀመሪያ ያጣውን ደብል ቦንድ ለማግኘት በተቻለ መጠን ሪዞናንስ ስትራክቸር ለመፍጠር ይሞክራል። ግን ያም ስታቢሊቲውን ሊያመጣለት አይችልም። ለምን እቺ ቦታ ተቀያይራለች እንጂ ደብል ቦንዱ ሪጀነሬት ማድረግ አትችልም። ከዛ ምንድነው የምናደርገው እንግዲህ እዚህ ጋር የፈጠርናትን ባይ ፕሮዳክት መታ እቺን ሃይድሮጅን እንድትወስድ እናደርጋለን። ለምን እቺ ሃይድሮጅን ስትሄድ እቺ እዚህ መሃል ደብል ቦንድ ስለሚፈጠር እቺ ፕላስ ቻርጅ ስለምትጠፋ ማለት ልክ እንደምታዩት እቺ ማይነስ መጣችና እቺ ሃይድሮጅን ወሰደች። እቺ ሃይድሮጅን ልባሉ እዚህ ጋር ነች፣ እቺ ነበረች ማለት ነው። እቺ መጥቶ ሲወስድ ይሄ ደግሞ እዚህ ጋር ደብል ቦንድ ይሄ ይጠፋል።
ሶ ነው ደብል ቦንዱ ተገኘ ማለት ነው እዚህ ጋር እንደምታዩት። ነገር ግን እዚህ ጋር ኦክሲጅን አሁንም ማይነስ ሆኖ ነው ያለው። ኦክሲጅን ደግሞ ማይነስ ሆኖ መቀመጥ አይፈልግም። ስለዚህ ከሃይድሮኒየም አዮን ከዚህ ጋር እንደምታዩት ከሃይድሮኒየም አዮን አንድ ሃይድሮጅን በመውሰድ እቺኛዋን OH ያደርጋል ማለት ልክ እዚህ እንደዚህ ጋር OH ያደርጋል። እቺኛዋ ደግሞ አንድ ሃይድሮኒየም ስተ ብላሷ ይጠፋና ውሃ ትሆናለች ማለት ነው። ሶ በዚህ መልኩ ሰልፎኔሽን ሪአክሽንን ማካሄድ እንችላለን ነው። ዘ ሆል ኮንሰፕቱ ግን ሰልፎኔሽን ሲባል ቤንዚን ሪአክት ዊዝ what you call ሰልፈር ትራይኦክሳይድ እንደሆነ ማወቅና ሰልፈር ትራይኦክሳይድን ጄኔሬት የምናደርገው ከራሱ ከሰልፈሪክ አሲድ እንደሆነ ማወቅ ነው ማለት ነው። ሶ ይሄ የሰልፎኔሽን ናይትሬሽን ጋር ብንመጣ ቤንዚን ሪአክት ዊዝ ናይትሪክ አሲድ ዊዝ ናይትሮኒየም አዮን ነው in the presence of ሰልፈሪክ አሲድ ማለት ናይትሪክ አሲድ እና ሰልፈሪክ አሲድ ባለበት። አሁን ናይትሪክ አሲድ እና ሰልፈሪክ አሲድ ስትሮንግ የሆነ ኤሌክትሮፋይል ጄኔሬት ለማድረግ ነው የምንጠቀማቸው። ሶ እዚህ እንደምታዩት ከናይትሪክ አሲድ እና ሰልፈሪክ አሲድ መሃል ላይ ናይትሮኒየም አዮንን ጄኔሬት ለማድረግ እዚህ ሙከራ እያደረግን። ሶ ናይትሮኒየም አዮን ምናት እቺ ነች። ናይትሮጂን ፕላስ ኦክሲጅን ደብል ኦክሲጅን ደብል። አሁን እቺ ኤሌክትሮፋይል ነች። ለምን ናይትሮጂን ፕላስ ስለሆነ ማለት ነው። ከዛ እቺን ኤሌክትሮፋይል ወስደን ከቤንዚን ጋር ሪአክት እናደርጋለን። ቤንዚን እንደተለመደው ኒውክሊዮፋይል ነው። ሲመጣ አታክ ያደርጋል። ይሄ ኦፕን ይሆናል። ኤክስ ሲፈጠር ግን እዚህ ፕላስ 1 መስዋዕት ሲያደርግ ቦንድ ሲፈጠር እዚህ ፕላስ ይሆናል። ሲ ፕላስ ደግሞ መጥፋት አለባት ምክንያቱም ይሄ ኮምፓውንድ አሮማቲሲቲውን አጥቷል። ሶ አሮማቲሲቲውን ሪጀነሬት ለማድረግ በሚቻለው መጠን እዚህ ጋር ሬዞናንስ ስታብላይዝ ሲያደርግ ታያላችሁ። ነገር ግን እቺ ከዚህ ወደዚህ ሽፍት ከማድረግና እቺ ደግሞ ከነስታ እዚህ ከመምጣት ውጪ ምንም አይነት ስታቢሊቲን አላገኘም። ስለዚህ ሰርድ ስቴፕ ለማለት ፎርዝ ስቴፕ ላይ ምንድነው የሚያደርገው? እቺን እዚህ ጋር ያለችውን አንድ ሃይድሮጅን መስጠት። እቺን ሲሰጥ እዚህ ጋር ደብል ቦንድ ሲሆን እቺኛዋ ደግሞ ትጠፋለች ማለት ነው። ሶ እቺን ማይወስዳል ሲባል ውሃ ይወስዳል። ለምን ውሃ እዚህ አለን። ውሃ ስላለን ይሄ ውሃ ሄዶ ያቺን ሃይድሮጅን ከዚህ ሲወስድ እዚህ ደብል ቦንድ ያደርግና ራሱ ሃይድሮኒየም አዮን ሆኖ ይወጣል ማለት ነው። ሶ በዚህ ሜካኒዝም ሰልፎኔሽን ወይም ደግሞ ናይትሬሽንን አሳዩ የሚለውን ይሄን በዚህ በደንብ አንደርስታንድ በማድረግ ማሳየት ይቻላል። እንግዲህ እንደምታውቁት ቻፕተር 1 እስከ ቻፕተር 12 ያለውን ቪዲዮ በደንብ አድርገን ሰርተናል። ያንን ቪዲዮ በደንብ ማየት የተለያዩ ጥያቄዎች ባለፈውም ሌላ የፋይናል ኤግዛም ጥያቄ ሰርቻለሁ። አሁንም ሌላ የፋይናል ኤግዛም ጥያቄ ነው የሰራውላችሁ። ሶ እነኚህን በደንብ መስራት ቪዲዮውን በደንብ ማየት የበለጠ አንደርስታንድ ማድረግ ትችላላችሁ። የሜዲሲን ተማሪዎች፣ የፋርማሲ ተማሪዎች፣ የኬሚስትሪ ተማሪዎች፣ ባዮሎጂ ተማሪዎች ይሄ ለሁሉም ለኤንቫይሮንመንታል ሄልዝ ለሜዲካል ላቦራቶሪ ተማሪዎች ለሁሉም በሚጠቅም ሁኔታ ስለሆነ የተዘጋጀው ይሄንን ጥያቄ መስራት ይሄንን ቪዲዮ በደንብ ማየት ኦርጋኒክ ኬሚስትሪን በደንብ አንደርስታንድ አድርጋችሁ ማምጣት እንደምትችሉ ባለሙሉ ተስፋ ነኝ። ብዙ ተማሪዎች ከተለያየ ዩኒቨርሲቲ በአንተ ምክንያት አምጥተናል እያሉ ስክሪንሾት እያደረጉላ አግሬዳቸውን ከኦንላይን ላይ ላኩልኛሉ። ቴንኪው ማለት ፈልጋለሁ ስላመሰግናችሁ። ሌሎቻችሁም ልክ እንደዚህ ለውጥ ካመጣችሁ ውጤት ካመጣችሁ ኢንቦክስ አድርጉልኝ። ቪዲዮውን ደግሞ ለተማሪ ሼር፣ ቻናሉን ደግሞ ሰብስክራይብ አድርጉ። እንዴት አንበበን ጥሩ ውጤት ማምጣት አለብን፣ እንዴት ብናነብ ነው የተሻለ ውጤት የምናመጣው፣ ማንኛውንም ኮርስ በዩኒቨርሲቲ ቆይታችን ኤግዚት ኤግዛምን ጨምሮ ብላችሁ ምክር የምትፈልጉ ከሆነ ሀዊኔት ቲዩብን ሰብስክራይብ አድርጉ። በፈለጋችሁ ቋንቋ በአማርኛ፣ በኦሮምኛ የተለያዩ ዘዴዎች ተቀምጦላችኋል። ለሪሰርች የሚጠቅማችሁ ለስራ ፍለጋ ኢንተርቪው ላይ የሚጠቅማችሁ ነገር ሁሉ እዛ ላይ ተቀምጧል። ስለዚህ ሀዊኔት ቲዩብን ከ5900 ሰብስክራይበር በላይ ያለው ቻናል ነው። እሱን ፈልጋችሁ ሰብስክራይብ በማድረግ እሱንም ልትጠቀሙ እናንተም ልትጠቀሙ ቻናሉም እንዲያድግ ከወዲሁ ጥሪ ማስተላለፍ እንፈልጋለን። ይሄን ቪዲዮ ያያችሁ በሙሉ ምናልባት ቻናሉን ሰብስክራይብ ካላደረጋችሁ ቼክ በማድረግ ሰብስክራይብ አድርጋችሁ እንድወጡ በትህትና ጠይቃለሁ። በሌላ ጠቃሚ ቪዲዮ እስከምንገናኝ ባላችሁበት ሰላም።